እንዴ ዳንኤል እዚህ ምን ትሰራለህ? ቤቱንስ እንዴት አወቀው? የሥራ ባልደረባዬን ቤት ባቀው ምን እናወራለን? እኔ አላውቅም። እሱን የገረመሽ ደንግጬ ይህን የሰራችው ሴት እንዳታመልጥ ለምን ያስችል? ይልሽ እማዬ በተደጋጋሚ እያመመኝ ነበረ። ከዛ ቴስት በማድረገው ቴስት ሳድርገው እንዳረገዝኩ አሳየኝ። እማዬ አሳየኝ። እውነትሽን ነው? እርግጠኛ ነሽ? እመኝኝ እማዬ አርግዣለሁማ። ለማመን የሚከብድ እውነት ነው። ነው ወንብድና ጀመርክ እንዴ? አስደነገጥከኝ እኮ። አይዞሽ ለደህንነታችን እንዲሻላል ብዬ። እሺ ማንም ሳላየህም? አጣርቼ ነው የመጣሁት። ዛሬ ፖሊስ ጣቢያ ነበርኩ። ሆስፒታል መጥቼ ነበር። ፖሊሶቹን ተመልክቼ የተመለስኩት። እንዴ ምን ሆነሃል? እንዴት እንደዚህ ትዳፈራለህ? ቢይዙስ? አይ ራሴን ለውጬ ነው የመጣሁት። ቢያዩኝም አይለኝ እና አሁን ምንድን ነው የሚሻለን? እጅ መስጠት ነው። ሌላ ምንም አማራጭ የለም።
አባ ትንሽ ተረጋጋ እባክህ። የሆነ መፍትሄ አናጣ። አይ አንድ ቀን በጨመርኩ ቁጥር ቅጣቴን እያባስኩ ራሴን ነፃ የማደርግበት ምንም መንገድ ስለሌለ እጄን ሰጥቼ ጉዳዩን ባስረዳን የተሻለ እና በቃ ሁሉ ነገር በዚህ ሊጠናቀቅ ዛሬም የመጣው ምህረት መጣሽ? አዎ አባ፣ ሰላም ነው አይደለ? አዎ። ምን ነው? እኔ የምልህ አባ፣ የመጣ ሰው ነበር እንዴ? ሰላም ነሽ ዶክተር? ድምፅ ሰምቼ ነው የመጣሁት። ሰላም ነኝ። ሰላም ነኝ እኮ ምን ሆንሽ ብዬ ነው ደንግጬ የመጣሁት። ሰላም ከሆንሽ ደህና ደሪ። እሺ ሰላም ደሪ። እንዴት አደርክ? ለኔም ከዚህ በኋላ ሰዓትሽን ጠብቀሽ መመገብ አለብሽ። እሺ? እሺ የኔ ፍቅር። የኔ ፍቅር ለጽንሱ እድገት ሲባል በቂ ቫይታሚን ማግኘት አለብሽ። እሺ። እቺ
እቺን እስቲ ኦኬ ዋጥ ቁርስሽን በልተሽ እንደጨረስሽ ሆስፒታል እንሄዳለን። ሆስፒታል ደርሰን ስንመጣ ደግሞ እናትሽ ጋር ሄደን ሰርፕራይዝ እናደርጋቸዋለን። እሺ፣ በዛውም ወጥተን ፈታ ብለን እንመለሳለን። እሺ ባለፈው ዕለት ፍቅረኛሽን የሚያክሰው መምጣቱን ነግረሽኝ ነበር አይደል? ያቆም ነው። ዛሬ እስቲ በተረጋጋ መንፈስ ሆነሽ ከባለፈው ካቋረጥነው እንቀጥል እስቲ። እሺ አውቀዋለሁ ባዩ ያለበትን በስልክ ነው የምነግርሽ። ስለዚህ ቅድሚያ ገንዘብ እፈልጋለሁ አለኝ። አንዳንድ ጥያቄ ጠየኩት፣ እሱም መለሰልኝ። ስለ እሱ ትክክለኛ ነገር ስለነገረኝ አመንኩት። የሚፈልገውን የገንዘብ መጠን ጠይቄ ብሩን ላኩለት። ነገር ግን ሆን ተብሎ የተሰራ ሴራ ነበር። ልጁ ጠፋ። አንድ ቀን ፈጣሪ ጎሽኔ ሲለኝ ምግብ ለመመገብ ወደ አንድ ቤት ገባሁ። ስገባ ሁለት ጥንዶችን ተመለከትኩ። በጣም ይንከባከባታል፣ ያጎርሳታል። ምን አለ ፈጣሪ ለእኔም ይህን ህይወት ብትሰጠኝ ብዬ ተመኘሁ። ተመኝቼ ሳልጨርስ ድንገት ሲነሳ ፊቱን ተመለከትኩ። ያየሁትን ማመን አቃተኝ። የማረገው ጠፋብኝ። ልመጣ እንደው ስነግረው የሞተ መስሉ መሰወሩ ሳያንስ ስልክ አስደውሎ ተጫውቶብኛል። ክፋቱን ሳስብ መገነኝ ይጃነኩት። እሱ ግን ደንገጥም አላለም። ክፋት ምሱ ነው። ምንም እንደማያውቀኝ አንቺ ብልቀቂኝ ብሎ ጮኸብኝ። ባለቤቶቹም መጥተው እንደ እብድ አወጣው ጣሉኝ። ዶክተር 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 ጭንቅላቴ ማን፣ ለምን፣ እንዴት በሚሉ ጥያቄዎች ተሞልቶ ህይወቴ ሙሉ መልስ ፍለጋ ባዝኛለሁ። አባ ባትነግረኝ እንደማውቅ የማታውቃቸው ብዙ ነገሮች አሉ።
እንዴት አደርክ ለገሰ? ገና አሁን ስለሄደች ነው ያልቀሰቀሱ። ተመቸ ግን? ወይ መመቸት፣ ወገቤ ተሰብሮ ነበር። ትናንት አንተ ባትደርስልኝ ኖሮ ጉዶኜ ነበር። በጣም ግን ማን ነበር የመጣው? ሰዎቹን ታውቃቸዋለህ? ኧረ እኔ ታውቂያቸው አላውቃቸውም። ትናንትናም በር ላይ ሆኖ ልግባ ልግባ እያሉ ሲጨቃጨቁ ሰምቻቸዋለሁ። ማን ነው? ሚስጥራቱን የሚያውቁ ሰዎች አሉ እንዴ? ያ አውሬ እንኳን መቼም አያገኝም። ብቻ ምህረቴን እንዳይጎድብኝ ፈራሁ። ያው እንዳልነግራት ለበቀል ተነሳስታ ይጎዱብኛል ብዬ ፈራሁ። ሁኔታቸውን አታውቅ፣ አቅማቸውን አታውቅ። አይዞ፣ እኔ አለሁ። በተቻለኝ አቅም ይጠብቃታል። እኔ የምለው ለምንድን ነው ግን አቻው ላይ ጠራኸኝ? ውይ እንደው ተደናግጠን ዋናውን ነገር ሳልነግር ቆየሁ አይደል? ትናንትና ሬዲዮ እየሰማሁ ነበረ። ዜና ላይ የልጅህን ስም ሰማሁት። ልጅህ እዚህ ነው ያለው። ማን? ዘካሪ? የሰማሁትን ማመን ነው የከበደኝ። ልጅህ የሁለት ሰዎችን ነፍስ አጥፍቶ ተሰውሯል። ምንድን ነው የምትለው? የእኔ ዘካሪ ሊያደርገው አይችልም። ያደርጋል ብዬ አይደለም፣ ሴራ እንዳይሆን ብዬ ነው። ሴራ? እባክሽ ይቅርታ አድርጊልኝ። ሀሳብ ገብቶኝ ነው። እኔም አሁን ላይ ከባድ ችግር ውስጥ ነው ያለሁት። ለምንድን ነው ነገር የማይገባችሁ የማይሰማችሁ? ይሰማኛል እንጂ ለምን አይሰማኝም? የእኔ ቆንጆ ይሰማሽማ። ህመም ያሞሽ እንባይን ታለቅሽልኝ ነበር። አንቺ ግን ታዳምጪኝ ማፈልግ ህመምሽ ያውቀኛል፣ ይሰማኛል። እባክሽ ይቅርታ አድርጊልኝ። ይገርማል። መልካምነት ለራስ ነው። ምንም ክፉ ብመስል ግን እኔ ክፉ አይደለሁ። የልቤን የሚያውቀው አምላክ ይሄው በልጅ ባረከኝ። አሁን ይሄንን ማን ያምናል? ምን ነው ደስ አላላችሁም እንዴ? ኧረ ደስ ብሎናል። ደስ ብሎናል። ደስ ብሎናል። ወይዘሮ አልማዝ ይገርምሻል፣ እኔ ክፉ አይደለሁ። አንዳንድ ነገሮች ናቸው ክፉ እንደሆኑ የሚያደርጉኝ እንጂ እኮ አንቺንም በጣም ነው የምወዶት። እውነት እውነት በጣም ነው የምወዶት። 26 27 28 29
ደከመሽ አይደለ? ተነሽ ተንበርከኪ። እጅሽን ወደ ላይ ጭብጥ ዝርግጥ ጭብጥ። ቶሎ 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 ቶሎ። ለዚህ ነው። ምን አሉኝ? አይ ወዲህ ነው ወዲህ ነው። እኔም እኮ በጣም ነው የምወደው። አመሰግናለሁ አመሰግናለሁ ወይዘሮ አልማዝ። ከዚህ በኋላ እማዬ አብራን ብትኖር በጣም ደስ ይለኛል። ምን ምን እያልሽ ነው? ያው ለጽንሱ ብዬ እኮ ነው። እንዴት እንደዚህ ትናገሪያለሽ? ማለቴ ቤቱ እኮ ያንቺም የእናትሽም ነው። የፈለግሽውን ሰው ይዘሽ መምጣት ትችያለሽ። እሺ አመሰግናለሁ። ባልታደለ እድል ውስጥ የምኖረው አተሌ ለህይወቴ ደስታን ለማግኘት የነበረው ሩጫዬ ይኸው ዛሬ በሽንፈት ተጠናቀቀ። በቃ ህይወት እንዲህ ናት። የውስጧን ሐሴት ለማግኘት በከፈልከው ዋጋ እጥፍ እርሷን ሊያርቅ በሚችል እልፍ ፈተና ትከባለች። ለእርሱም ማለፊያና መክፈቻ መንገዱ አንድ ቃል ብቻ ነው፣ ለበጎ ነው። አዎ ለበጎ ነው። ይህን ሁሉ ዓመት የት ነበርክ? ይህን ሁሉ ጊዜ የት ቆይተህ? አንተንና ቃልህን በመናፈቅ ሲዳደኝ ነው ነርብ በሚያርፍበት ቀን ባላጠፋው ጥፋት ዘብጥያ ሊወርድ ነው። ምን ነው ከረፈደ መጣ? ሁሉንም ሰምቻለሁ። እኔም እሱን ፍለጋ ብዙ ደክሜያለሁ። ብዙ ማታውቂያቸው ነገሮች ናቸው ራሴን ደብቄ እንድኖር ያደረጉ። ታውቃለህ፣ ያንተን ቃል ለማክበር ሲል ነው ትዳራችንን ያራዘመው። አባቴን ሳላገኝ አላገባም ብሎ። እባክሽ ላገኘው፣ እጁን ከመስጠቱ በፊት ላገኘው እባክሽ። ብዙ የምናወራቸው ነገሮች አሉ። አንሳው፣ እባክህ አንሳው። ለገሰ እንደ ወትሮ አርፍደሃል። አቢ ልጁን ሰጥቷል። ምን? በቃ መረጋጋቱ ነው የሚሻለው አቶ ለገሰ። እኔ የምለው ከሟች ቤተሰብ ጋር ትውውቅነት አላችሁ እንዴ? ማለቴ ስለ ሁኔታው አሳውቀናቸው ክሱን እንኳን ቢያነሱለት። አላወኳቸውም።
ምናልባት ስለላችን ነግሮ ሲሆን ሟቾች ቤት ከመሄዱ በፊት አንድ ሰው አግኝቶ ነበረ። ያንተ የቅርብ ጓደኛ ይመስለኛል። እሱ ነው እዛ እንደምትኖር ገምቶ ወደዛ ቤት የላከ። ማን ነው? ስሙን ታውቂዋለሽ? አላውቀውም፣ ግን ማጣራት እችላለሁ። እሱን አጣሪና አድራሻውን ላኪልኝ። መሄድ እስካለብኝ ድረስ እሄዳለሁ። አደራሽ እኔም ማግኘትሽን እንዳትነግሪ አደራ። ለምን? ቢያንስ መገኘትህን አውቆ ደስ ይበለው እንጂ። አይደለም የኔ ልጅ፣ ይኸውልሽ ክፉኛ ይጎዳል። ቀስ ብለን ነው መንገድ አለብን። ነገር ግን ስላገኘው ሰው በደንብ አድርገሽ አጣሪልኝ አደራሽ፣ አደራ። እሺ እሄዳለሁ፣ እጠይቃለሁ። ሰላም ዋልክ አባቴ። እንዴት ዋልሽ? አዎ መጥቻለሁ አባ። ተመልሼ መጣሁ። ሁሉንም ነገር ሰምቼዋለሁ አባዬ። አንተ እንደዚህ አይነት ድብቅ ሰው ነህ እንዴ? መጨረሻችን በእንደዚህ አይነት ክፉ ጣፋንታ ሲቋጭ ማየት ያማላል። ይሄ የቤተሰብ ሰዓት ነው ማሬ። የቤተሰብ ሰዓትና የስራን ሰዓት ከፋፍለሽ ካላየሽ ብዙ ነገሮች ነው የምታበላሽው። የእኛን በቃ ብሎ ልጆቻችን እናስፈጃቸው። ግድ የለም፣ ለሁሉም ነገር ራሴን አዘጋጅቻለሁ። የሚከራይ ቤት ፍለጋ እኮ ደላላ ቤት ነው መሄድ ያለ። የአባቱን ስም አውቀዋለሁ። ምናልባት እውነት ከሆነ ለገሰ በአምላክ ማለት ይህ ሰው ነው። ራስህን እየጠበቅ ተንቀሳቀስ። ምን አልሽ አንቺ ሟርተኛ አሮጊት?